አንዳንድ ሰዎች እኔ ላይ ከመፍረዳችሁ በፊት እውነታውን ስሙትና ተረዱት። ስሙት እስኪ። እግዚአብሔር ስም የኢትዮጵያ ሕዝብ እናንተ ፍረዱ። ህሌና ያላችሁ ብቻ እባካችሁ ፍረዱ። እኔ ለምኜ የሰርጀሪ ዕቃ ገዝቼ ኦፕራሲዮን በስነ ስርዓት ተደርገሽ እንድትወጪ ለምኜ መድኃኒትሽን ገዝቼ ለምኜ ዘውዲቱ ሆስፒታል ላይ መከራ አይቼ የለመንኳቸው ህያው ምስክር ሀፍትሽ የሚስኪኖች አሽከር አለ። አይዞ ወንድሜ አታልቅስ፣ ወንድ ልጅ ነህ አታልቅስ ብሎ አንቺ ልትሞቺ ስትይ ማለት ነው ሆስፒታል ውስጥ ህያው ምስክር አቡሽ የሚባል ልጅ አለ 24 አካባቢ ሊያባጆ ቢሰራ ድንገተኛ ያላሰብኩት ነገር ገጥሞኝ ነው ሆስፒታል ነኝ ያለሁት። ይሄ ሪፌሪያል ነው እና ያው ከአቅሜ በላይ የሆነ መድኃኒት አዝዣለሁ እና ባዮ ላይ አካውንቴን አስቀምጣለሁ። 100 200 50 ካላችሁ አስገቡልኝ፣ እርዱኝ። ይህን ቪዲዮ ለ24 ሰዓት ነው ማስቀምጠው። በ24 ሰዓት ውስጥ ይህ ቪዲዮ የደረሳችሁ እርዱኝ። ምን ገጠመ ምናምን ብላችሁ እኔን ደግሞ ማውራት ከፈለጋችሁ ባዮ ላይም ስልኬን አስቀምጣለሁ፣ አውሩኝ። ሰላማችሁ ይብዛ። በጣም ችግር ላይ ነኝ ያለሁት፣ እንድትረዱኝ ይፈልጋሉ። ችግር ላይ ነኝ። ህያው ምስክር ፍቃዱ የሚባል ልጅ አለ ኤፍ1 ኮምፒውተር ቦሌ አካባቢ። እነሱን ለምኜ ኦፕራሲዮን ተደርገሽ ወጥተሽ ከሆስፒታል ህፃኗን ተገላግለሽ ከዛ በኋላ አንቺን ይዤ መግቢያ መውጫ ሲጠበኝ፣ ምክንያቱም አንቺ ኦፕራሲዮን እየተደረግሽ ሆስፒታል ውስጥ የተከራየሁት ቤት መገናኛ በኮሪደር ልማት እየፈረሰ ነበረ። አንቺ ሆስፒታል እያለሽ ማለት ነው አይደለ? ከዛም ከዚህ እያለቀስኩ ለምኜ እንደ ህፃን ልጅ ለምኜ ኮዬ አካባቢ በሆነ ጓደኛ ምክንያት ኮዬ 18 አካባቢ ገብተን አራስ ልጅ ይዘሽ የት ነው የምትሄጂው ብዬ ጓደኛዬ ጋር ገብቼ ከዛ ቤት ተከራይቼ ኮዬ ጋር ሰውነትሽን ጠግኜ በጎድን በቅልጥም ሰውነትሽን ጠግኜ ተንከባክቤሽ መች ነው ጥየሽ ክጀሽ ሄድኩት። ዛሬ ገና ለገና ቦንዳ ይሄ የማንም ትራፊ ጨርቅ ቦንዳ ጫማ ምናምን የበሰበሰ መጋረጃ ሽጠሽ አካውንትሽ ላይ ገንዘብ ሲካብት እኔን እንደ ቆሻሻ አባረርሽኝ አይደለ? ልክ እንደ ጎዳና ተዳዳሪ አባረርሽኝ። የት ግባ የት ውጣ ብለሽ ነው በዛ ምሽት አስወጡልኝ ከዚህ ግቢ ምናምን ብለሽ የምታባርኝ? ምን አይነት ህሊና ቢስ ሴት ነሽ? እኔ ብተውሽ ፈጣሪ ከሰማይ አይተውሽም ይበቀልሻል ማለት ነው። እና ህሊና ቢስ ነሽ። ምንም አይነት ህሊና የሚባል ነገር የለሽም። የተዋለልሽን ውለታ የከዳሽ የአብራኬን ክፋይ ህፃኗን ልጄን ማለት ነው ልጅ አይደለችም ብለሽ የካድሽ አርፈሽ ዲቃላሽን አሳድጊ። ልጄ ካልሆነሽ ማለት ነው ዲቃላሽን አርፈሽ አሳድጊ። የሴት ልጅ እጅ እያየ የሚኖር ወንድ አይደለም ኬቢ ስማርት ማለት ነው። ስለዚህ የኢትዮጵያ ህዝብ እናንተ ፍረዱ። በጣም ያሳፍራል፣ በጣም ያናድዳል። ሂስቶሪ ላይም የፖስትኩት አለ የለቀኳቸው ቪዲዮዎችም አሉ እና ሰው በዚህ ደረጃ እንዴት ነው ህሊና ቢስ የሚሆነው? እንዴት ነው ህሊና ቢስ የምትሆኑት እንዴ? ትናንት ክፉ ቀን የነበረውን ወዳጅ ዘመድ ዛሬ ላይ ምትከዱት ሳንቲም ሲኖራችሁ ትንሽ ሳንቲም ማለት ነው። እና ክህደት ነው የገጠመን። እንደዚህ አይነት ክህደት ደግሞ ያስጠላል። እና አሁንም እየሰራሽ ያለሽው ስራ ህገወጥ ስራ ነው። ለመንግስት ግብርም ቀረጥም እያስገባሽ አይደለሽም። ኮንትሮባንድ እየሰራሽ ነው ያለሽው። ላይሰንስ ማውጣት አለብሽ። ለመንግስት መገበር አለብሽ። ደንብ ይዤ እመጣለሁ፣ እቃሽ ይወረሳል። ይሄንን ቃል ገባልሻለሁ። ጠብቂኝ የሚፈጠረው ማለት ነው። እኔ የምለው ግን የሰው ልጅ ግን ለምን ለፍርድ የሚቸኩለው? እዚህ ጋር ኮሜንት ላይ በጣም ሲሰድቡኝ ነበረ፣ በዛኛው ሶሻል ሚዲያ ላይ ለቅቄ ማለት ነው። እና እቺ ልጅ እኔን የቀረበችው ለዝና ነበረ። በሳቱ ዝና ነበረኝ፣ በጣም ታዋቂ ሰው ነኝ። ወላይታ ውስጥ በጣም ፖፑላሪ ነው የምደመጠው የምታወቀው። እና ይሄንን ዝና ተጠቅማ ታዋቂ ለመሆን ነው እኔን የቀረበችው። እኔ አላቃትም፣ አታቀኝም። ከምን አይነት ወላጅ ነው የወጣችው? ከምን አይነት ቤተሰብ ነው የወጣችው? ምን አይነት ቤተሰብ ነው ያላት? ምን አይነት ወላጅ ነው ያላት? አሮ ነው። ስለዚህ ዞሮ ዞሮ
የፈለገችውን ነገር አገኘች። አሁን ዝነኛ ሆነች፣ አሁን ታዋቂ ሆነች፣ አሁን ደግሞ ገንዘብ አገኘች። ከዛ በኋላ ደግሞ እኔ ደግሞ በተቃራኒው ገንዘብ እያጣው መጣሁ። ዝናይም እንደ ድሮ እያንሰራራ አይደለም እና አሁን ላይ አብሬያት እየኖርኩ እያለሁ ውጣልኝ ከዚህ ቤት ብላ በጨለማ ባረችኝ። ታምሪው እስኪ እዚህ ጋር የሆነ ቪዲዮ አሳያለሁ። ሆስፒታል ምጥ ላይ ያለች እቺን ቪዲዮ አብዛኞቻችሁ አይታችኋል ብዬ አስባለሁ። ይሄ ምጥ ላይ ያለች ወይኔ ላይ እንግሊዝኛ ማለት ነው። ወሳደረ በእግዚአብሔር እየሞትኩ እኮ ነው። ይሄኛውን ደግሞ እየተንከባከብኳት ሚስቴ ነች፣ የልጆቼ እናት ነች። እግሯን እያጠብኩ እያተንከባከብኩ መከራ የበላውበትን ይሄን ቪዲዮ ደግሞ ይዩልኛ እንዴ! አይ አግና ጉራስ መከ ሄሎ አናና ያሰከ ደርሲያ ለማንኛውም ብራጊግሳ ቪዲዮ ደግሞ ይዩልኛ እንዴ! ሚቾ አንጂኪዬ ፖኮ ይደነ ሚቾ አንጂኪ ይኪ አዲስ አበባ አነ ሚቾ ከረዋሳቱማ እና ምንድነው ትላንት ያ ሁሉ ተረስቶ ትላንት መከራ የከፈልኩበት በጣም ስቃይ ያየሁበት ፈተና ያየሁበት ነገር ሁሉ ተበላሽቶ ዛሬ ላይ እኔ ገንዘብ ሳጣ እኔ ስቸገር እኔ ምንም ነገር ኪሴ ባዶ ሲሆን ውጣ ተብዬ ጎዳና እንደወጣ ነው የተፈረደብኝ። ከምሽቱ 4 ሰዓት አካባቢ ነው ከቤቱ ያባረረች ማለት ነው። የሆነ ወዳጄ ጋር ተጠግቼ ነው ያለው እስካሁን ብታምኑም ባታምኑ እና በጣም ሰው ውለታ ቢስ ሆኗል። በዚህ ደረጃ እንዴት ህሊና ቢስ ትሆናላችሁ ሴቶች? ባላችሁን ባታከብሩ ቢያንስ አባታችሁን አታከብሩም የወለዳችሁ? ይሄ ቪዲዮ ደግሞ አንዴ አይተን እንመለስ። እና ዞሮ ለትዳሬ ዋጋ ከፍዬ ለሚስቴ ዋጋ ከፍዬ ለልጄ ዋጋ ከፍዬ በክፉ ቀን አብሪያት የነበርኳት ልጅ ዛሬ ላይ አውጥታኝ ጎዳና ጥራኛለች። ያው እግዚአብሔር የፈቀደው ነው የሚሆነው። ነገ ተነገ ደግሞ ልንታረቅ እንችላለን፣ ሰላም ልንፈጥር እንችላለን። ዞሮ ግን ሴት ልጅ በጣም አደገኛ ፍጥረት ናችሁ። በጣም አደገኛ ፍጥረት እዚህ ምድር ላይ የምታስፈሩ አውሬ አደገኛ ፍጥረት ሴትና ሴት ብቻ ናችሁ። እግዚአብሔር በሚያውቀው ይሄንን ነው የትምህርት የወሰድኩበት እና በጣም ያሳፍራል፣ በጣም ያሳዝናል። እኔ የፈለገ ጥፋተኛ ብሆን የፈለገ ብገርፋት የፈለገ ብረግጣት የፈለገ ነገር ባረጋት እኔ ትላንት በነበረችው መልካም ነገር ትላንት ለሰራውላት መልካም ነገር ያንን ቢያንስ ቲንክ አባውት ማድረግ ነበረባት። አሁን ጎዳና ነው ያለሁት፣ ውጪ ወጥቼ ነው ያለሁት እና በጣም ያሳፍራል፣ በጣም ያናዳል። ህይወት አንዳንዴ ሚዛናዊ አይደለችም። ሰብስክራይባችሁ እንዳትረሱ። ወዳችኋለሁ። ኬቢ ስማርት